ከጀመርናቸው ስራዎች አንዱ ያው የስማርት ሲቲ ኮንሰፕት ስማርት ኢንቫይሮንመንትን መፍጠር ነው። ይሄን ስማርት ኢንቫይሮንመንት ለመፍጠር የሚያስችል ደግሞ ስማርት መሰረተ ልማት መገንባት ነው። ግን ቀጥሎ የመጣው ስማርት ጋቨርነንስ ነው። እንግዲህ ጋቨርነንስ ሲባል የመንግስት አገልግሎቶችን በሙሉ ይወስዳል። እንግዲህ ቆሻሻ ማስወገድን በምናይበት ጊዜ አንድ የከተማ አስተዳደር የግዴታ የሚሰጣቸው የመንግስት አገልግሎት ነው። ከዚህ አንፃር እንግዲህ ሆሊስቲክ ሆነን ያለውን ነገር በምናይበት ጊዜ የመጀመሪያው የመጣው ስማርት ኢንፍራስትራክቸር መገንባት ነው። ለዚህ የሚሆነው ተሞክሮ ወይም ደግሞ ጅምር ብለን ልንወስድ የምንችለው ረጲ ላይ ገነባ ነው የዌስት ኢነርጂ ፋሲሊቲ ነው። እንግዲህ ቆሻሻ ነው ብለን አውጥተን ከቤታችን ከጣልነው በኋላ ሄዶ ኢነርጂ ሲያመነጭ አንዱ ይሄን ስማርት ኢንፍራስትራክቸር አድርገን ነው ልንወስድ የምንችለው። ሌላኛው እንግዲህ ምን ያህል ቆሻሻ ይመነጫል የሚለውንም ከእያንዳንዱ ቤት ትራክ ባናደርግም ቆሻሻ የሚጣልበት ወይም ደግሞ ዳምፒንግ ሳይታቸው ወይም ላንድ ፊል ሳይታቸው ወይም ደግሞ ዌስት ኢነርጂ ፋሲሊቲያችን ጋር ሲሄድ ምን ያህል ቆሻሻ ነው ወደ እነዚህ ፋሲሊቲዎች እየሄደ ያለው የሚለውንም ትራክ ማድረግ የምንችልበት የሲስተም ዘርግተናል። እያንዳንዱ ቆሻሻ ወይ ላንድ ፊል ወይም ደግሞ ወደ ዌስት ኢነርጂ ፋሲሊቲ በሚገባበት ጊዜ ተመዝኖ ነው የሚገባው። ተመዝኖ የሚገባበት ጊዜ ይዞ የመጣው ትራክ የትኛው ነው፣ ምን ያህል ቆሻሻ ይዞ መጣ፣ ለዛ ሊከፈለው የሚገባው ገንዘብ ምን ያህል ነው የሚለውን በሲስተም ተሳስሮ ትራክ የሚደረግበት ስርዓት አለ። ሌላኛው እንግዲህ ስማርት ኢንቫይሮንመንት መገንባት መቻል ነው። ይሄን ስማርት ኢንቫይሮንመንት ማለት እንግዲህ ለፖሊሽን ኮንትሪቢዩት የሚያደርጉ ሁኔታዎችን መቀነስ መቻል ስለሆነ ቅድም ሳነሳልሽ እንደነበረው እንግዲህ ዌስት ኢነርጂ ፋሲሊቲ ገንብተናል። ዜሮ ከነበርንበት ሪሳይክሊንግ ሬት አሁን 12% ደርሰናል። ይሄ የሚያሳየው ምንድነው ለኢንቫይሮንመንታችን በጣም የምንጨነቅ መሆናችንን እና ስማርት ኢንቫይሮንመንት ለመገንባት የጀመርነውን ጥረት ሊያሳካ የሚችል ጅምር ላይ እንዳለን ነው የሚያሳየው። እንግዲህ ከዚህ አንፃር የሚቀሩን ስራዎች አሁን ስቲል አሉ። እንግዲህ ቅድም ሳነሳልሽ እንደነበረው ቤንችማርክ ልናደርጋቸው የምንችላቸው ሀገራት የጃፓንን ብንወስድ 60% ነው ሪሳይክል የሚያደርጉት ወይም መልሶ የሚጠቀሙት። የጀርመንን ብንወስድ 60% ነው። እነዚህ ሀገራትን በተነጻጻሪ ደግሞ ላንድ ፊል የሚሄደውን የቆሻሻን ተርፈ ምርት በምናይበት ጊዜ 0 ወይም ደግሞ 1% አካባቢ ነው። ይህንን ከመድረስ አንፃር የሚቀሩን ነገሮች አሉ። ተጨማሪ ዌስት ኢነርጂ ፋሲሊቲስን መገንባት ያስፈልገናል። ከተማችኑ ሰፋፊ የሆነ የአረንጓዴ ልማት ስራ እየሰራን ያለ ነው። የአረንጓዴ ልማት ስራ በጣም ብዙ ኮምፖስት ይፈልጋል። እነዚህን ኮምፖስቶች የምናቀርባቸውን የኮምፖስት ስቴሽንስ መገንባት ያስፈልጋል። አሁን በአብዛኛው ሪሳይክሊንግ እየሰሩ ያሉት ወጣቶቻችን፣ የስራ ዕድል የተፈጠረላቸው ሰዎች አብዛኞቹ በራሳቸው ኢኒሼቲቭ የሚሰሩ ናቸው። ኦፍኮርስ የከተማ አስተዳደሩ ከማሰልጠን አቅም ከመገንባት አንፃር የመስሪያ ቦታ ከማመቸት አንፃር እየደገፈ ያለው ነገር አለ። ግን በተጨማሪ ይሄን ሪሳይክሊንግ ፓርክ አቋቁመን ከዚህ ከቆሻሻ ሊመነጭ የሚችለውን ሀብት ከፍተኛ ማድረግ ላይ ስማርት ኢንፍራስትራክቸሮችን መገንባት ላይ ሰፋ ያለ ስራ መስራት መቻል ይኖርብናል።